ሱረቱል ማዑን። አንዳንዶች ይህ ሱራ የወረደችው አቡ ሱፊያን ስለተባለው ሰው ነው ይላሉ። እርሱም በዘመኑ ከነቢዩ ሰለላሁ ዐለይሂ ወሰለም ትልልቅ ጠላቶች አንዱ ነበር። ሱረቱል ማዑን እንዲህ ብሎ ይጀምራል። ቢስሚላሂር ረሕማኒር ረሒም አረአይተ አለዚ ዩከዚቡ ቢዲን። ትርጉሙም ያንን በፍርዱ ቀን የሚያስተባብለውን አየህን ማለት ነው። ዲን የሚለው ቃል አንዳንዴ ሃይማኖት ማለት ነው። ነገር ግን በዚህ አንቀጽ ውስጥ የፍርዱ ቀን የሚለው ትርጉም ይሰጣል። የፍርዱ ቀን ማለት ሁሉም የሰው ልጆች በአላህ ፊት የሚሰበሰቡበት፣ ተግባሮቻችንና እምነቶቻችን ሁሉ የሚመዘኑበት፣ መንዳ የሚገኝበት ወይንም ቅጣት የሚወሰንበት ቀን እንደሆነ ይታወቃል። ታዲያ የፍርዱ ቀን ውሸት ነው የሚለው ማን ነው? ቀጣዩ አንቀጽ ስለዚህ ጉዳይ ያብራራል። ፈዛሊከ አለዚ የዱዑል የቲም። ትርጉሙም ይህም ያ የየቲምን አባቱ የሞተበትን ልጅ በኃይል የሚገፋው ነው ማለት ነው። የቲሞችን በጣም መጥፎና በጣም ጨካኝ በሆነ መንገድ የሚያስተናግድ ማለት ነው። ወላጅ የሌለውና በጣም መጥፎ የሚደረግበት የሚጮህበትና የሚገፋውን ሰው እስኪያስቡት። ማንም ሰው እንዲህ ያለውን ነገር አይወድም። ቀጣይ አንቀጽ እንዲህ ይላል፣ ወላ የሑዱ ዐላ ጠዓሚል ምስኪን። ትርጉሙም ምስኪንንም በማብላት የማያበረታታው ነው ማለት ነው። ድሃን ወይንም ምስኪንን አይተ የምትሰጠው ገንዘብ ሆነ ምግብ ባይኖርህ እንኳ ቢያንስ ሌሎች እንዲረዱት ታበረታታለህ። እነዚህ ሰዎች ግን የቲሞችን መክፋት ብቻ ሳይሆን ሌሎችም ድሆችን እንዲረዱ በፍጹም አይቀሰቅሱም። እነዚህ የፍርዱ ቀን የማያምኑ ሰዎች ስለ መልካም ሥራ፣ ስለ ምንዳ ወይንም ስለ ቅጣት ግድ የላቸውም። ለዚህም ነው አላህ በቀጣይ አንቀጽ እንዲህ ያለው፣ ፈወይሉን ሊልሙሰሊን፣ ለሰጋጆች ወየውላቸው። ከዚያም ቀጣይ አንቀጽ እንዲህ ይላል፣ አለዚነ ሁም ዐን ሶላቲሂም ሳሁን። ትርጉሙም ለነዚያ እነርሱ ከሰላቶቻቸው ዘንጊዎች ለሆኑ ሰጋጆች ማለት ነው። እነዚህ ሰዎች ስለ ሶላት ወቅት ግድ የላቸውም። ስለ ሶላት መስፈርቶችም ወይም ሁኔታዎችም ደንታ የላቸውም። ማንኛውም ሰው በሰላት ውስጥ ስህተት ሊሰራ ይችላል። ነገር ግን እነዚህ ሰዎች ሰላትን በፍጹም በቁም ነገር አይመለከቱም። ሶላታቸውን ዘውትር ይረሳሉ። እንዲያውም ሰላታቸውን ሙሉ በሙሉ ይተዋሉ። ስለዚህ አላህ ለሰጋጆች ወየውላቸው ይላል። ቀጣዩ አንቀጽ እንዲህ ይላል፣ አለዚነ ሁም ዩራኡን። ትርጉሙም ለነዚያ እነርሱ ለዩልኝ የሚሰሩ ለሆኑት ማለት ነው። እነዚህ ሰዎች ሌሎች ሲያዩላቸው ብቻ ይሰግዳሉ ወይንም እንዲታይላቸው ብቻ ለድሆች ገንዘብ ይሰጣሉ። ነገር ግን ማንም የማያይበት ጊዜ አይሰግዱም ወይንም አይረዱም። ቀጣዩ አንቀጽ እንዲህ ይላል፣ ወየምነዑነል ማዑን። ትርጉሙም ጥቃቅንም ዕቃ የሚከለክሉ ለሆኑ ወየውላቸው ማለት ነው። እነዚህ ሰዎች በጣም ትናንሽ ነገሮች እንኳን አይረዱም። ማዑን የሚለው ቃል ጎረቤቶች አብዛኛው ጊዜ እርስ በርስ የሚዋዋሷቸውና ብዙ ገንዘብ የማይወጡባቸውና ትናንሽ ነገሮች ማለት ነው። ለምሳሌ እንደ ጨው፣ ክር፣ ክብሪት፣ ኩባያን የመሳሰሉት። ጎረቤትህ ደጃፍህን አንኳኩቶ ጨው ቢለምንህ ካለ ቢያንስ ጥቂት ትሰጠዋለህ። እነዚህ ሰዎች ግን የትኛውንም ትንሽ ነገር እንኳን አይሰጡም። ስለዚህ ከዚህ ሱራ መጀመሪያ ጀምሮ ስለ አንዳንድ መጥፎ ባህሪያት ይናገራል። የቲሞችን በመጥፎ መያዝ፣ ሌሎች ድሆችን እንዲረዱ አለማበረታታት፣ በሶላት ላይ ቸልተኛ መሆን፣ ዳዩልኝ መስራት ወይንም መታየት መፈለግና ትናንሽ ነገሮችን እንኳን ለጎረቤት አለመስጠት የመሳሰሉትን ይጠቅሳል። እነዚህ ሁሉ መጥፎ ባህሪያት የመጡት የፍርዱ ቀን ውድቅ ስላደረጉ ነው። የፍርዱ ቀን ከዋና ዋናዎቹ የሃይማኖት መሰረቶች ኡሱሉዲን አንዱ ነው። እያንዳንዱ ሙስሊም በእርሱ ማመን አለበት። ከእርሱ ውስጥ በአንዱ እንኳን ካላመንክ እንደ ሙስሊም አትቆጠርም። የፍርዱ ቀን ውድቅ የሚያደርግ ሰው ስለ ምንዳና ስለ ቅጣት ደንታ የለውም። ለዚህም ነው እነዚህ ባህሪያት ሊኖሯቸው የቻሉት። ስለዚህ ይህች ሱራ የቲሞችን በደግነት መያዝ እንዳለብን ታስተምረናለች። ድሆችን ለመርዳት አቅሙ ከሌለን ሌሎች እንዲረዱ ማበረታታት እንዳለብን፣ ሶላታችን ለአላህ ብቻ ብለን በቁም ነገር ልንሰግድ እንደሚገባን፣ ለዩልኝ መሆን እንደሌለበት፣ ለጎረቤቶቻችን ደግሞ ደግ መዋል እንዳለብን፣ የሚፈልጉት ነገር ቢኖር በጣም ትናንሽ ነገሮች እንኳን ቢሆን መስጠት እንዳለብን ታሳየናለች። እነዚህ ነገራቶችን ለአላህ ብለን በቅንነት ካደረግን በእውነት በፍርዱ ቀን እናምናለን ማለት እንችላለን። በዚያ ቀን ምንዳችንን እናያለን ብለን ተስፋም እናደርጋለን። ሰደቀላሁል ዐዚም።